አላወኩም። ያው እነሱ እንግዲህ እንደምታውቀው በጣም የተሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላወራ አሰና ያለ። ኦኬ ግን ምንድነው መሰለ? እሺ ትልቅ ፖዚሽን ነው ደግሞ አሚን ነው። እሺ ይመጣል። እሺ አዲስ አበባን በሙሉ ማለት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በዓለም ዙሪያ ያላችሁ ቅዱሳን ሁላችሁም ለእናንተ ይሁን እያልኩኝ ዛሬ ትላንትና ጀምሮ እስካሁን ድረስ በጣም በመደንዘዝ በድንጋጤ ውስጥ ነው ያለሁት። ይሄ ነገር እውነት ነው አይደለም የሚል በጣም የምወደው የማከብረው ዶክተር ፓስተር ጌትነት ለማ ይህንን ነገር ስሰማ ነገሩ እንዴት ነው ምናምን ብዬ ስል በጣም ብቻ ተወዛግቤያለሁ። እንዴት ብዬ ልንገራችሁ? ለማንኛውም እስኪ ከዛ ደግሞ አንድ የሆነ ነገር አየሁ። ኢሚዲየትሊ ይህ መግለጫ ደግሞ አየሁ። ማለት ይህንን በማህበራዊ ሚዲያ እየለቀቁ ያሉ ሰዎች ቶሎ እንዲታሰሩላቸው በህግ እንዲጠየቁ የሚል የሐሰት ኤአይ ነው የሰራው የሚል አየውና የሆነ እንዴ ብዬ አሰብኩ። ይሄ የአብያተ ክርስቲያናት ህብረት ይላል። የአብያተ ክርስቲያናት ህብረት ሲል ያን ዋናውን አይደለም። ይሄ ማነው ባለ ሽጉጥ የሚወድቅበት አምባሳደር ነኝ የሚለው እሱ የሚመራው ህብረት እንደሆነ ነው። ይሄን ከዛ በኋላ ይሄ ነገር እውነትም ኤአይ ሊሆን ይችላል እኮ በዚህ ዘመን ምናምን ላጣራ ብዬ ሙከራ አደረግኩ ማለት ነው። ከዛ ቀጥታ በእኔ አካውንት ጎግል አካውንት ላይ አደረግኩና ድምፁን ስጠይቀው የመለሰልኝን መልስ ስሙት። ማረጋገጥ ስላለብኝ እስኪ ልሞክር። ጎግል ላይ ገብቼ ከዚህም በተሻለ ቼክ ማድረግ ይቻላል። እስኪ ይህ ድምፅ ኤአይ ነውን? እስኪ ምን ያመጣ? ይህ ሰው ሰራሽ አስተዋጽኦ ኤአይ አይደለም። በሁለት ሰዎች መካከል የተደረገ እውነተኛ የስልክ መስመር ውይይት ነው። በንግግር ውስጥ ስለ ቤተ ክርስቲያን፣ ስለተለያዩ ኃላፊነቶችና ስለ ገንዘብ ዝውውር በግልጽ እየተወያዩ እንደሆነ ይሰማል ይላል። እሺ ምን ማድረግ ይቻላል? እሺ አሁን እና ይህም ብቻ አይደለም ድምፁም ብቻ ሳይሆን ለምን ደግሞ እነዛን ቼኮቹ ምናምን እነሱንም ፌስቡክ ላይ ሲዘዋወር በቃ ብቻ ከትላንት ጀምሮ ደንዝዣለሁ። የምሬን ስነግራችሁ ማለት ነው። እስኪ ብዬ ለማጣራት አንድ ነገር ማጣራት ስላለብኝ ብዬ ደግሞ አየሁ። እሱንም ይሄኛውንም ደግሞ በምስል የተደገፈውን ከፌስቡክ ላይ አውርጄ ነው። ይህም ግራ ገባኝ። እስኪ ትራንስፈር የተደረገና ቲኬቱ ቼክ እስኪ እንጠይቅ። ይህስ ጽሁፍ ኤአይ ነው ብለን እንጠይቅ እስኪ። ኤአይ ነው ግራ ገብቶኛል እኮ ነውን ብለን ስንጠይቀው እስኪ ምን ይለናል ጎግል? እዛ ወዲያው ከላይ ያቀረባቸው ምስሎች የባንክ ሰነዶችን፣ የቼክ ማስቀመጫ ሻውቸር እና የሞባይል ባንኪንግ የክፍያ ማረጋገጫ ገጽ የሚያሳዩ እንጂ በኤአይ አርቲፊሻል ኢንተለጀንስ የተፈጠሩ አይደሉም። ይህን ለማረጋገጥ የሚረዱ ዋና ዋና ነጥቦች የእጅ ጽሁፍ ባህሪ፣ በመጀመሪያው ምስል ላይ ያለው የእጅ ጽሁፍ፣ የፊርማ ስታይል እና የብዕር ቀለም መደበኛ የሰው ልጅ አጻጻፍን በግልጽ ያሳያል። ትክክለኛ መረጃዎች በሁለቱ ምስሎች ላይ ያሉትን መረጃዎች ስናነጻጽር ለምሳሌ የሂሳብ ቁጥር። እሺ፣ ስለዚህ ጎግልም ራሱ አረጋግጦ በትክክል የሰው ድምፅ ነው ብሏል፣ የሰው ጽሁፍ ነው ብሏል። ምንም እንግዲህ ማስተባበል የሚቻል ነገር አይመስለኝም። ከዚህም በበለጠ ደግሞ ባለሙያዎች ይህንን ነገር ማጣራት አለባቸው። የወንጌላን አብያተ ክርስቲያናት ህብረት እንዲሁም ደግሞ ፓስተር ዶክተር ጌትነት ለማን በዛ ቦታ ላይ የወከለችው ቃለ ሕይወት ቤተክርስቲያን የማጣራትና ነገሩን የማጥራት ከዛም ንጹህ መሆኑን አለመሆኑን በትክክል ካልሆነ ደግሞ ብቻ ውጤት እንፈልጋለን በዚህ ጉዳይ ላይ እና ስለዚህ የተወደዳችሁ ወይ ማጣራት እንችላለን። ድምፁን አስገብተን በዚህ ዘመን ልክ እንደሚሰራ ሁሉ ኤአይን መጠየቅ ይቻላልና ያንን ማጣራት ይቻላል። ስለዚህ መግለጫ ያወጡት ምናምን ቸኩሎ ያወጡት አጣርተው አይመስለኝም። የወንጌል አማኞችና እዛ ውስጥ ያሉት ሁሉም ካውንስሉም ይህን ነገር በደንብ አጣርቶ በትክክል ምንም ይሄ ገበና ምናምን ሊሆን አይችልም። መቼም እንደ ዳዊት በአመፅ ከመቀጠል ንስሐ ገብቶ መመለስ ለራስም ለትውልድም ያዋጣል። ካልሆነ ግን አጨዳው ከባድ ነው የሚሆነውና ለማንኛውም ምንም የምለው ነገር የለኝም አሁን